ቁጡ ሰዎችን በሚገባ የመያዝ ስልት ካላወቅንበት ሁኔታው የተለያዩ አጉል ተጽዕኖዎችን ሊያስከትል ይችላል። ፍርሃት፣ ድንጋጤ፣ ሰዎችን ላለማስቆጣት የምንፈልገውን ነገር ለማድረግ መገደድ፣ ከስፍራው መፈናቀልና የመሳሰሉት ሁኔታዎች ቁጡ ሰዎችን በቅጡ አለመያዝ ከሚያስከትላቸው ችግሮች ጥቂቶቹ ናቸው። ስለዚህ የቁጦዎቹን ባህሪ ስነ ልቦናዊ አመጣጥ ከተገነዘብን በኋላ እነሱን በሚገባ ለመያዝ ልናዳብራቸው ከሚገቡ ጥበቦች ለዛሬ 5ቶቹን አሰናድተን ይዘን መተናል። አብራችሁን ሁኑ። አንደኛ፣ ቁጣን በቁጣ ለመመለስ። ለአንድ አስቸጋሪ ባህሪን ለሚገልጽ ሰው ልንሰጣቸው ከምንችላቸው ምላሾች ውጤተ ቢስ የሆነው መንገድ ሰውየው የገለጠውን ባህሪ መድገም ነው። ምናልባት አልፎ አልፎ ቁጣን በቁጣ በመመለስ የምናሸንፍበትና ውጤት የምናገኝበት ጊዜ ቢኖርም በአጠቃላይ ሲታይ በቁጣ ለነደደ ሰው እኛም በቁጣ ነደን ስንመልስለት ውጤቱ የኋላ ኋላ ጸጸት የተሞላበት ሊሆን ይችላል። ስለዚህ ለቁጡ ሰው ሊኖረን የሚገባ የመጀመሪያው ምላሽ መረጋጋት ሊሆን ይገባዋል። ሁለተኛ፣ በሁኔታቸው አለመገደድ። የሚቆጣ ሰው ሳናስበው የፍርሃትን የመገደድ ስሜትን ሊለቅብን ይችላል። ይህ የፍርሃትና የመገደድ ስሜት ነፃነታችንን በመቀማት የራሳችንን አመለካከት በመጫን እንዳይቆጡ ስንል የእነርሱን ሐሳብ ብቻ ወደ ማድረግ ሊወስደን ይችላል። ሁኔታው ቀስ በቀስ ማንነታችን እንዳይኖርና ትክክለኛ ምርጫ እንዳናደርግ ያስገድደናል። መፍትሄው ራስን ማረጋጋትና በቁጣቸው ምክንያት ምንም አይነት የውሳኔ ተጽዕኖ ውስጥ እንዳልወደቀን ማሳየት ነው። ሶስተኛ፣ ችግሩ የራሳቸው እንደሆነ ማሰብ። አንዳንድ ጊዜ ሰዎች በተለይ የቅርብ ሰዎች በሚቆጡበት ጊዜ ቀስ በቀስ ጥፋተኞቹ እኛ እንደሆንን ወደ ማመን ልንመጣ እንችላለን። ይህ የጥፋተኝነት ስሜት የሚመጣው በውስጥ ህሊናችን ከተቀመጠው ለእኛ እንኳን በቅጡ ባልታወቀ የቁጣ መንስኤና ከሚመጣብን የጥፋተኝነት ስሜት ነው። ስለዚህ አንድ ሰው የሚቆጣው በራሱ ውሳኔ፣ በራሱ የስሜት ሁኔታና በራሱ አነሳሽነት እንደሆነ ማሰብ፣ ሰዎች በሚገልጡት ባህሪ ምክንያት ወቀሳውን ከመቀበል ራሳችንን መጠበቅ የግድ ነው። አራተኛ፣ ምክንያታዊ አስተሳሰብ እንዲያዳብሩ መደገፍ። የመቆጣት ልማድ ያለባቸው ሰዎች ምክንያታዊነትን ወይም ራሽናል ቲንኪንግን በመተው በወቅቱ የመቆጣት መብት ተሰጥቶኛል ብለው የሚያምኑበት ሁኔታ ላይ ብቻ ያተኮረ የስሜት ግለት ውስጥ የመግባት ዝንባሌ አላቸው። በሌላ አባባል የተከሰተው ሁኔታ በተረጋጋ መንፈስ ከብዙ ምክንያቶች የምላሽ ምርጫዎች አንፃር ስለማያስቡት መፍትሄው ቁጣ ብቻ ይመስላቸዋል። ምናልባት እድሉ ካለን እንዲረጋጉና የሁኔታውን ግራ ቀኝ እንዲያጤኑ ለማድረግ መሞከር ውጤታማ ሊሆን ይችላል። በተጨማሪ የስነ ልቦና ባለሙያን እርዳታ አንገር ማኔጅመንት እንዲያገኙ መምከር በእጅጉ ጠቃሚ ነው። አምስተኛ፣ መለየት። ማንኛውንም አይነት ሰዎች የሚገልጡት አስቸጋሪ ባህሪ እኛንም ሆነ ሌሎች ሰዎችን ለአደጋ የሚያጋልጥ ወደሆነበት ደረጃ ሲደርስ ከሰዎቹ የመለየትን ምርጫ መውሰድ ይገባናል። ይህ አይነቱን ምርጫ ከመውሰዳችን በፊት ግን ከሰዎች ጋር ያለንን የግንኙነት መስክና ቅርበት ማየት ተገቢ ነው። በተለይም በትዳርና በቅርብ ዝምድና ትስስር ውስጥ ካለን ይህንን አማራጭ ከመጠቀማችን በፊት በሚገባ ልናስብበት ይገባል። ያም ሆነ ይህ ግን ጉዳትን እስኪያደርሱብን ድረስ ከሚቆጣ ሰው ጋር አብረን መቆየት የለብንም። ይልቁንስ ተለይቶ ራስን ለጊዜውም ቢሆን ከአደጋ መከላከል ተገቢ ነው። ጉዳዩን ጠቅልለን እናርገው። በሰዎች የመገፋት ልምምዶች፣ የፍቅረኛ መከዳት፣ የፍቺ ጉዳት፣ የገንዘብ ክስረት፣ በሰዎች መታለልና የመሳሰሉት ልምምዶች ለቁጡነት እንደሚዳርጉ ብዙ ጥናቶች ያሳይተውናል። የቁጡ ሰዎችን ባህሪ ለመያዝ ማዳበር ካሉብን ጥበቦች ብለን 5ቱን አይተናል። አንደኛ፣ ቁጣን በቁጣ ለመመለስ። ሁለተኛ፣ በሁኔታቸው አለመደናገጥ። ሶስተኛ፣ ችግሩ የራሳቸው እንደሆነ ማሰብ። አራተኛ፣ ምክንያታዊ አስተሳሰብ እንዲያዳብሩ መደገፍ። አምስተኛ፣ መለየት ናቸው። ለዛሬ ያሰናዳነው ይህንን ይመስል ነበር። ስላደመጣችሁ አመሰግንን። በቸር ቆዩን።